ለዛ ነው ታች የሆነው ምንድነው ወደ ኢትዮጵያ ሊሄድ ነው እኔ ለዳኒ አወራን አይደል አሁን ደግሞ በቃ ሊረብሽ ነው አንተ በቃ ሰው አውርተን ጨርሰን ሁላችንም እኮ ወደ ሀገራችን መሄዳችን አይቀርም አሁን አይደል እኮ እዚህ የሰው ሰላም እየነሳው ነው እየረበሽኩ ምንም አይነት ሰላም ይነሳው ዳኒ መቼም እግዚአብሔርን ምንም ይረብሽ ማንም እኮ ሰላም ይነሳው ማን ረበሽከኝ አለሽ ማን ረበሽከኝ አለ ረበሽከኝ ልጅ ጥጌ ብለሽ ልጆች ናቸው ተሰናብቻቸው ይላሉ አንቺ አላልኩሽም አይደል እሷ እኮ አንተ ልትል አይደለም እንግዲህ እዚህ ጋር እንዳያችሁ ነው ሊሄድ ነው አለ በቃ ሀምጣ እንደው ልረብሽ ነው አሁን ጀመረ አብርሽ ሰለቻቸው ልጆቹ ራሱ ሰለቻቸው ከመጡ ቀን ጀምረው በቃ ሰላማቸውን አነሱት ልጆቹን ወሽ እንግዲህ እንዳያችሁ እዚህ ጋር ኬካቸውን ቆርጾ ደስታቸውን ሊጋሩ ነበረ ግን እዩት አብርሽ ራሱ እንዴት እንዳያዘዘን በቃ እንዴት እንደተካፉት ከምር ነገራቸው መጀመሪያ ላይ ደስታ በደስታ ገቡ እንግዲህ ከዛ መጣና ዳንኤል በጠበጠው ማለት ነው የስራው የነሱ ስራ መበጥበጥ ሆን ብሎ በቃ ሆን ብሎ እንደ ሰይጣን ነገር ማለት ነው የሚያደርጋቸው ልጆቹ የነዚህ ሁለቱ ልጆች ደስታቸውን ነጠቁት ግን የራስራ ገርማል ግን እውነቴን ነውና ጽጌ ደግሞ እንዴት እንደሚያደርጋት እቺን ጌታ ያገኘችው እንደሷ ሹጥ ይልጅ እቺ ደግሞ ዱባ ጽጌ እቺ ሜሪ ራሱ ጻድ ልጅ ናት የሚያደርጋት ሰላም ሰላም ውድ የተከበራችሁ የአስቴር ቻናሌ ቤተሰቦቻችን እንዴት ናችሁ ደህና ናችሁ አላችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ እንደምን ቆያችሁ እና ይሩቲና የአብርሽ ቪዲዮ ትላንትና መግቢያ ላይ እንዳያችሁ ምንድነው ይሄን ሀል ሰላም የሰው ሰላም የምታነሱት እናንተ እኔ ጽጌ ያሳቀሽ ነገር አለ ልጅ ናፈቀኝ አለችው እንግዲህ ልጅ ናፈቀኝ ባል የለም እንጂ አለችው ዳንኤልን ለማስቀደም ልጅ ተሸክሞ እንዴት ስትሆን እንደነበረ አይታችሁ አላሻጉሎቶቹ ምን ታደርገው ነገሮች በጣም ነበር የሚያስቀው እየሳኩ ነበር በዛ በኩል ያየሁት ነገር ግን በሰው ቤት ሄዶ ግብዣ ተደርጎላችሁ በቃ ቤታችሁ ሰጥቶ ሰው ማለት ወጥቶ ተስናኑ እንመጣለን ብለው ነው ወጡ ተበለዋል እንግዲህ እንደሱ እንዳሉት እና ዳንኤል መጣና ወደ ሀገር ሊሄድ ነው ትኬት ቆረጥኩት እስቲ ማልስበት ማርያምን አለ እንግዲህ ለዛሬ ነው የሚሄደው ማለት ነው ትላንትና ነው ተለቀቀ ዩቲዩብ ከሰው ልጅ ደስታችን አብረን እንካፈላለን ብላችሁ መታችሁ እንዴት ነው ሰውን የምትበጠብጡት እናንተ እንደዛ ልጅ እኮ ነው የሚያደርጋችሁ ከምር እንደዛ ልጅ ነው የሚያደርጋችሁ እንዴ እናንተ እኮ እነሱ ሙሽራ እስከሆኑ ድረስ በቃ ማለት ከነሱ ጎን ሆናችሁ ሚዜ እንሆናለን የነሱ ደስታ እንካፈላለን ብላችሁ አይደል እንዴ የመጣችሁት በዚህ እንደውም ያስፈራል በኋላኛ ነኝ ትኬት ቆረጥነው እናንተ ነው ሰር ነው ያላችሁ አገራችሁ ስትገቡ ደግሞ ትበጠብጣላችሁ ከዚህ በላይ እና ሰላማቸውን እያነሳው ስለሆነ እኔ ልሂድ እዚህ ደግሞ ማላያው ሰው ማልፈልገው ሰው ስላለ እኔ ልሂድ አለ ማነው ሲባል እንግዲህ ጽጌ አለ እና እንዴት ማለት እናንተ ጻልጅ ናችሁ እንዴ እና ሩቲና አብርሽ ደስተኛ ሆኖ ለመስራት ፈልጎ ነበሩ ለማስናናት ነበር የመጡትና እንዱ ደግሞ እዚህ ያሉ ኢትዮጵያዎችን በጣም እናመሰግናለን እኛ ራሳችን ተመልካቾች እውነት ለመናገር ለምን እነሱ ያንከብክባችሁ ተቀብላችሁ እንደዚህ ራሱ አልመሰለኝም እውነት ትላንትና ወጥቶ እነሱ ሲያመሰግኑ በቃ በጣም ደስ አለኝ ካሉ እንዲ በውስጥ ብዙ ነገር ግብዣ የሚያደርጉላችሁ የሚያስናኑ በጣም አሉ ማለት ነውና እናመሰግናለን ስላስናናችሁልን እነሱ ለኛ መቼም ሰው ሀገር ላይ እስከምትለሙ ድረስ ከባድ ነው ምንም ሰው ከሌላችሁ ማለት ነው ስደት ሀገር ላይ ይከብዳል እንደ ሀገራችን መንቀሳቀስ የፈለግንበት መግባት መውጣት አልችልም ብትወጡ ብትገቡ ራሱ ቆንቃ ያስቸግራልና የሀገራችን ደግሞ የለመደ ሰው አገሩን ተገባቸው ሲኖር በብዙ ነገር ደግሞ ትበራራታ ማለት በጣም ካርተውናላችሁ ትበርታላችሁ ከዛም በኋላ ደግሞ የፈለጋችሁ ቦታ ትሄዳላችሁ እንደፈለጋችሁ መንቀሳቀስ ትችላላችሁና እንግዲህ እነሱን እንደዚህ ያመሰግኑት ግን እነ ዳንኤል እነ ሜሪ እነ ጽጌ በጣም ነው እንደጻ ልጅ የሚያደርጋቸው ከምር ማለት ነው እንደው መቼ ነው የምታድጉት እናንተ መቼ ነው የምታድጉት ከምር እኔ ትናንትና አይቺ በጣም መስጠሉኝ ማለት ነው በጣም ማለት ነው እንዴ ሰው ልጅ እንደዚህ ይሆናል እንዴ እንዴት እንደዚህ ትሆናላችሁ እንዴ
ከዛ ወደ ሀገሬ ልመለስ ነው አገሩ ማለት የማይወድ ሰው ማን አለ እነሱም እዚህ ልቀሩ አይደለም ይሄው ቀናቸው ራሱ አደቀ እሁድ ነው መሰለኝ መሳፈሩት ዛሬ 40 አይደል ነገ ከነገ ወዲያ ነው ማለት ነው 2 ቀን ብቻ ነው የቀራችሁ እነሱ 2 ቀን 3 ቀን ናት እቺ መታገዝ ምን ነው አቃተ ትከቱን ገና አስራዝሙና ስለው እንበላ እንግዲህ ከይኩንን ቁርጥና ደስታችንን እንከፈል ስለው አልቆርስም ማላብርሽም በጣም ደበረኛ አስጣላኝ እንደዚህ ሲታደርኩት እንዴ ለምን ሰውን ትበጠብጣላችሁ በሄዳችሁበት በአገርም ብጥብጥ በስደትም ብጥብጥ እንደዚህ አይነት ሰው ግን በጣም ከባድ ነው ከምር ማለት ነው ወዲ መጥፎ ጸባይ ነው አላችሁት ወይ አትጋቡም ወይ አትፋቱም እናንተና ጽጌ እልሜልካችሁ እንደተባላችሁ እንደተጫወታችሁ ዳንኤል ደግሞ አንድ ሴት እምቢ ካለችው ወደ ጽጌ ነው ዞር ነው ከሌላ ሴት ፊት ካገኘ ወደዛ ነው የምገለበጠው አሁን ከሜሪ ጋር እንዴት እንደሚሆኑ ከዚህ ሜሪ ራሱ እንዴት እንደሚያደርጋት ተለያይተናል ብላለች እንደውም ከጽጌ እንደው እኔ ማወቅ ፈልጋለሁ ያቺ ሴት ማን ናት አለችው ከዛ ጽጌ ስትጠይቀው አንቺ ያጋባሽም አለችው ይሄ ልጅ ከሀገር እንደው ለየታለ ምን አለ ዳንኤል የሚባለው ሴቶች እንደዚህ የምትንገበገቡት የምትለጠፉበት እንደዚህ የምትሆኑበት እኔ የምታስጠሉኝ ሴቶች ናቸው ከወንድ ማለት ነው አንድ ሴት ስር በቃ ወንድ ስር በቃ እንጃ እንደውሻ መከተል መሽለጥለጥ መለጠፍ ትወዳላችሁ አሁን ሜሪ ትልቅ ትባላለች ሚዲያ ላይ የምታደርገው ነገር እንዴት እንደሚያደርጊያት እንደው የሰው ልጅ አንደኛ ነገር ጭንቅላት ማለት ማደጉ ብቻ ሳይሆን ዋና ጭንቅላት ነው ከምር እንዴት እንደሚያደርጋቸው ከማን ተለይቶ ነው ዳንኤል እንደው እሱ ጽጌን ለማናደድ ከዛም ቁራሌውን ይዞ ይመጣል ግን የራሳቸው ፍላጎት ነው እንደፈለጋችሁ መሆን ትችላላችሁ 30 ሴት 40 ማገላባበት ትችላላችሁ ግን እንደዚህ አይነት ወንድ ደግሞ ለትዳር አይሆንም መቼም ማለት ነው እልመልኩ ሴቶችን እየገላበጠ እልመልኩ እንዲየተጨማለቀ ነው ነው እንደ ሴቶቹም እንደዚህ የምትሆኑ ሴቶች መልካችን እንደዚህ ነው የምትሆኑት እንደ ኳስ ማለት ነው ያም ሲገለ ሲመጣ ሲገለብጥሽ ያን ሲመጣ ሲገለብጥሽ እንደ ሜሪ አይነቶች ቅርታ አርጎልኝ ቤተሰቦች መቼም ታላችሁ እንዴት እንደሚያደርጋትና ስለዚህ ልጆቹ ሰላማቸውን ለምን ታነሳላችሁ ነው ደስተኛ ሆኖ ይመለስ ወደ ሀገራችሁ ሂሩትና አብርሽ ምሳ እራት እንዲሁ ደግሞ የጎበኛችሁ በጣም እናመሰግናለን እናንተ ስለዚህ የበጠበጣችሁን ደግሞ እልሜልካችሁን እንግዲህ ጡጦ ምንድነው የሚባለው ጡጥ ሳይሆን ጡጦ ያስፈልጋችኋል እናንተ ማለት ነው እና ዳንኤል እና ጽጌና እና ሜሪ ጡጦ ያስፈልጋችኋል እናንተ ሀገራችን ኢትዮጵያ ገብታችሁ ጡጦ መጣባት አለባችሁ እናንተና እንግዲህ ቤተሰቦቻችን ላይክ ሼር ሰብስክራይብ አድርጉ ሂሩትና አብርሽዬም ሳንገናኝ ዱባይ መጥቶ መመለሰው መሄዳቸው ነውና አዝኛለሁ ምንም ማድረግ አይቻልም ስደት ሀገር ላይ ስራ ሰው ቤት ሆናችሁ እንደልባችሁ አትንቀሳቀሱምና ስለዚህ ሀገራችን ኢትዮጵያ ስንሄድ እንገናኛለን ብዬ ተስፋ አደርጋለሁ እንግዲህ ላይክ ሼር ሰብስክራይብ አድርጉኝ በሌላ ቪዲዮ ተመልሼ እስከምመጣ ቸር ያቆየን